ዩቲዩብ በአንድ ሺህ እይታ ኢትዮጵያ ውስጥ ምን ያህል ይከፍላል? ይሄ የብዙዎቻችሁ ጥያቄ ነው። ወደ ዩቲዩብ ቻናላችን ገባና እያንዳንዱን የብር መጠን በየቪዲዮቹ እየገባው አሳያችኋለሁ። ሰላም እንዴት ናችሁ? ለመጀመሪያ ጊዜ እየተመለከታችሁኝ ከሆነ ጌች ባላለው በዩቲዩብ ማስተር ክላስ በአካልና በኦንላይን በማስተማር ታወቃለሁ። በዛሬ ቪዲዮአችን ደግሞ የምናየው ዩቲዩብ ኢትዮጵያ ውስጥ ምን ያህል ይከፍላል። ብዙዎቻችሁ ደግሞ በኢትዮጵያ እይታ ዩቲዩብ አይከፍልም፣ ስለዚህ ዩቲዩብ መስራታችን ምን ጥቅም አለው ብላችሁ ዩቲዩብ ያቆማችሁ ልጆች አላችሁ። ለዚህ መልስ ይሆናችኋል፣ ሞቲቬትም ደግሞ ያረጋችኋል። የምናገኘውን ብር ቀጥታ ስክሪኔን ሼር አድርጌ እያንዳንዱን በየቪዲዮ እየገባው አሳያችኋለሁ። ስለዚህ አሁን ቀጥታ ወደ ስክሪኔ ልምራችሁና በዩቲዩብ ምን ያህል ገንዘብ እንደሰራን አሳያችኋለሁ። በ4 ወር ውስጥ በአንድ አመት ውስጥ በቪዲዮ ደግሞ ምን ያህል እይታ እንዳገኘን የማሳወቃችሁ ይሆናል። እስከ መጨረሻው አብራችሁን ቆዩን። አሁን ወደ ስክሪኔ ገብቼ አሳያችኋለሁ። እኛ ከምንሰራባቸው ቻናሎች መካከል አንደኛው ቻናል ነው። እንደምትመለከቱት ይሄ ቻናል በ4 ወር ውስጥ $4500 ሰርቷል። ይሄው እዚህ ጋር ግራፉን እንደምትመለከቱት ሞኔታይዝ የሆነ ኖቬምበር አካባቢ ነው። አሁን ማርች ላይ ነው ያለነው። ስለዚህ 4 ወር ሆኖታል። በ4 ወር ውስጥ $4546 ሰርተናል ማለት ነው። እንደምትመለከቱት ወደ ውስጥ ገብቼ ደግሞ በቪዲዮ ምን ያህል ሰርተናል፣ በዚህ ወር ደግሞ ምን ያህል እንደሰራ ላሳያችሁ። የ28 ቀኑን $1823 ደርሰናል። የባለፈው ወር ወይም ደግሞ የጃንዋሪ ወር ምን ያህል እንደተሰራ ደግሞ ላሳያችሁ። ይሄው የጃንዋሪ ነው። ይሄ ደግሞ የፌብራሪ ወር ነው 1900። የማርቹን ደግሞ ላሳያችሁ። ይሄው ማርች እንደምትመለከቱት ይሄ ሀገራዊ ኮንተንት ነው፣ አማርኛ ኮንተንት ነው ይሄ የምትመለከቱት። ስለዚህ ብዙዎቻችሁ በአማርኛ ኮንተንት ቪዲዮ አፕሎድ ብናደርግ በኢትዮጵያ እይታ ብዙ ተመልካች አናገኝም ብላችሁ ታስባላችሁ። ስለዚህ አሁን በአማርኛ ኮንተንት ወይም ደግሞ በኢትዮጵያዊ ተመልካች ምን ያህል ገንዘብ እየሰራን እንደሆነ አሳያችኋለሁ። እዚህ ጋር ላይፍ ታይም ላርገውና በዚህ ቻናል ውስጥ ከፍተኛ እይታ ያለው ይሄኛው መጀመሪያ ላይ ያለው ቪዲዮ 79234 እይታ አለው። ወደዚህ ቻናል ንግባና ይሄ የምትመለከቱት አማርኛ ኮንተንት ነው። እንደምትመለከቱት እይታው 79200 እይታ አለው። ምን ያህል ዶላር ሰርቷል ለሚለው ደግሞ $96 ሰርቷል በአንድ ቪዲዮ ማለት ነው። ስለዚህ በአንድ ቪዲዮ $96 ማለት በጣም ብዙ ነው። እናብዛው 96 ሲባዛ በባንክ ሬት 125 12000 ብር በስንት በ16 ደቂቃ ቪዲዮ። ታዲያ በአንድ ቪዲዮ ሰርታችሁ 12000 ብር ማግኘት ቀላል ነው። ኢትዮጵያ ውስጥ ያለ ይሄ አማርኛ ኮንተንት ነው። ኢትዮጵያ ውስጥ ለሚታየው እይታ ገንዘብ አይገኝም ብላችሁ የምታስቡ ሰዎች ይሄው ይቻላል። ኢትዮጵያ ውስጥ ያሉ እይታዎች ገንዘብ አያገኙም። ነገር ግን ከኢትዮጵያ ውጭ በጣም ብዙ ተመልካች አለ። ኢትዮጵያ ውስጥ ሆናችሁ በአማርኛ ቪዲዮ አፕሎድ ስታደርጉ ቪዲዮአችሁ ከሀገር ውጭ ያሉ ብዙ ኢትዮጵያውያን እናንተን ይመለከታሉ። የነሱ እይታ ብዙ ገንዘብ እንድታገኙ ያደርጋችኋል ማለት ነው። ልክ ነው። $79096 በጣም ትንሽ ነው ይታወቃል። ነገር ግን ለወደፊቱ ኢትዮጵያ የዩቲዩብ ፓርትነር ፕሮግራሙ ስትካተት ኢትዮጵያ ውስጥ አድቨርታይዝመንት ሲታይ በ79000 እይታ ወደ $1000 ልናገኝ እንችላለን። ነገር ግን አሁንም ቢሆን $96 እንደ ኢትዮጵያ ወይም ደግሞ ተመንዝሮ በኢትዮጵያ ብር እንደሚሰጠን በ16 ደቂቃ 12000 ብር ማግኘት በጣም አሪፍ ነው። ይሄ በአንድ ቪዲዮ ብቻ ነው። ኦኬ ሌላኛውንም እንየው። ወደ ታች እንሂድና ሁለተኛውንም ቪዲዮ እንየው። ሁለተኛውን ቪዲዮ ገብቼ ላሳያችሁ። 69000 እይታ አለው። በ69000 እይታ ምን ያህል ገንዘብ እንደሰራ ላሳያችሁ። $69 ሰርተናል በ69000 እይታ። በጣም ትንሽ ነው ከውጭ ሀገሮች ወይም ደግሞ ከኢንተርናሽናል ኮንተንት ቻናሎች አንጻር በጣም ትንሽ ብር ነው። ነገር ግን በ17 ደቂቃ ቪዲዮ $69 እንደ ኢትዮጵያ ስታስቡ ለኛ በጣም አሪፍ ነው። ምክንያቱም ዩቲዩብ ፓርትነር ፕሮግራም ልክ እንደ ፔፓል እንደ ሌሎች ፕላትፎርሞች ሙሉ ለሙሉ ባን አለመደረጋችን ራሱ ለኛ ኦፖርቹኒቲ ነው። ምክንያቱም እንደ ሌሎች ፕላትፎርሞች ለምሳሌ ኢትዮጵያ ውስጥ የማይቻሉ ብዙ ፕላትፎርሞች አሉ። እንደዛ ፕላትፎርሞች አለመከልከላችን ራሱ ይሄ አንድ እድል ነው። እዚህ ጋር የምትመለከቱት $69 ማለት በአንድ ቪዲዮ ነው። ይሄ $69 በጣም ትንሽ እንዳይመስላችሁ። ይሄ $69 ተጠራቅሞ ነው በየወሩ $2000 እና $3000 የሚመጣው። እንደምትመለከቱት ባክ ብዬ ላሳያችሁ። የፌብራሪ ወር ምን ያህል ገንዘብ እንደሚሆን ላሳያችሁ። $1984 እንምታው። $1984 ሲባዛ በ125 በባንክ ሬት 248 ቅድም በአንድ ቪዲዮ 69 እና $70 ያሳዩዋችሁ እነኚህ ዶላሮች ተጠራቅመው ነው አሁን 248000 ብር የመጣው። ስለዚህ በኢትዮጵያ እይታ ዩቲዩብ አይከፍልም ብላችሁ ዩቲዩብ ማቆም የለባችሁ። ይሄንን ደግሞ ግልጽ ላድርጋችሁ። በኢትዮጵያ እይታ ማለት እናንተ ቪዲዮ አፕሎድ ስታደርጉ ኢትዮጵያ ውስጥ ያሉ ሰዎችም ያያችኋል፣ አረብ ሀገራትም ያሉ ያያሉ፣ ኢሮፕም አሜሪካም ያሉ ሰዎች ያያችኋል። ነገር ግን ከፍተኛ እይታ ከኢትዮጵያ ነው ያላችሁ። እነሱ እይታዎች አይከፍሏችሁም። ነገር ግን ከኢትዮጵያ ውጭ ብዙ ጊዜ ቪዲዮአችሁ ሪኮማንድ ስለሚያደርግ እነኛ እይታዎች ብዙ ገንዘብ ያስገኛቸዋል ማለት ነው። ስለዚህ እዚህ ጋር አሁን እኛ ጋር ያለው ቻናል ከፍተኛ እይታ ከምን ሀገራት እንዳለ ላሳያችሁ። እዚህ ጋር አድቫንስ ሞድ የሚለውን ክሊክ ላድርግ። አድቫንስ ሞድ ላይ ገብቼ ጂኦግራፊውን
ብዙ ተመልካች ከምን ሀገር ነው የሚለው ላሳያችሁ። ወደ ታች ሊድ እንደምትመለከቱት ሳውዲ አረቢያ አለ፣ አማርኛ ኮንተንት ነው። ወደ ታች ሂዱ፣ ዩናይትድ አረብ ኤምሬት አለ። እንደምትመለከቱት አማርኛ ኮንተንት ሆኖ ከሳውዲና ከዩናይትድ አረብ ኤምሬት ብዙ ተመልካች አለ። እዩት። ሶስተኛ ላይ ኢትዮጵያ አለ። እዚህ ጋር አሁን ኢትዮጵያ ላይ ያለው 297000 እይታ ምንም ገንዘብ የለውም ማለት ነው። ስለዚህ እናንተ ገንዘብ የምታገኙት ከየትኛው ነው? እዚህ ጋር ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ እነኚህ የታዩት፣ ከታች ጆርዳን አለ፣ ዩናይትድ ስቴት አለ። ይኸው እንደምትመለከቱት እነኚህ ሀገራት ላይ ባሉት ኢትዮጵያውያን እናንተን ቪዲዮ ሲመለከቱ ገንዘብ ታገኛላችሁ ማለት ነው። ስለዚህ እዚህ ጋር ወደ እኔ ቻናል ገብቼ ላሳያችሁ። እንደምትመለከቱት እዚህ ጋር እኔ የባይናንስ አካውንት አከፋፈት ሰርቻለሁ። የ8 ደቂቃ ቪዲዮ ነው። ስክሪን ሪከርድ ነው። ምንም አዲስ ነገር የለውም። ስለዚህ 300,000 እይታ ታይቷል። በ300,000 128 ዩሮ ሰርቻለሁ። ስለዚህ ይሄንን እናብዛው። 128 ዩሮ ሲባዛ በ125 16000 ብር በ8 ደቂቃ ቪዲዮ። ይሄንን ማን ይሰጠኛል? አብዛኛው ልጆች በኢትዮጵያ እይታ አይከፍልም ብለው ሰበብ በማድረግ ይሄ ሰይጣን የሰጣቸው ስንፍና ብሎኛል ጓደኛዬ። ሰይጣን በሰጣችሁ ስንፍና ዩቲዩብ ላለመስራት ምክንያት አታደርጉ። ስለዚህ ማን ይሰጣችኋል? በ8 ደቂቃ 16000 ብር። ባክ ልበልና ሌላው ቻናሌ ላይ ላሳያችሁ። ዩቲዩብ በተለያየ ኮንተንት የተለያየ ገንዘብ ይከፍላችኋል። ለምሳሌ እዚህ ጋር አንድ 188000 የታያለ። እዛ ላይ ገብቼ ምን ያህል ገንዘብ እንደሰራን ደግሞ ላሳያችሁ። ይሄው 188000 እይታ አለው። ስንት 177 ዩሮ ሰርቻለሁ። 177 ዩሮ ስንት ነው? እናብዛው በ125 22000 ብር። ይሄም ከፍተኛ ነው። ስለዚህ ቴክኖሎጂ በሆነ ቁጥር ገንዘባችሁ ከፍ ይላል። ቅድም ያሳየኋችሁ ኢንተርቴንመንት ነው። ስለዚህ ሌላም ላሳያችሁ። እዚህ ጋር የዩቲዩብ ቻናል አከፋፈት ብዬ የሰራሁት 186000 እይታ አለው። እዚህ ላይ ገብተን እንየው። ይሄው 310 ዩሮ ሰርቻለሁ። 310 ዩሮ ሲባዛ በ125 38000 ብር በ8 ደቂቃ ቪዲዮ። ቀላል ነው ታዲያ። ስለዚህ ዩቲዩብ ላይ በተለይ ላለመስራት ብላችሁ ከኢትዮጵያ እይታ አይከፈልም ብላችሁ ማቆም የለባችሁ። ዩቲዩብ መስራት አለባችሁ። ለዛ ነው ይሄንን ያለውን ነገር ያሳያችሁ። ስለዚህ እዚህ ጋር ደግሞ አድቫንስ ሞድ ላይ ገብቼ ላሳያችሁ። የኢትዮ ኮምፒውተር ስኩል ተመልካቾች የምን ሀገር ይበዛዋል የሚለውን ላሳያችሁ። ይሄው እዚህ ጋር ጂኦግራፊ እንደምትመለከቱት ኢትዮጵያ ይበዛል። ይሄው እስከዛሬ 6 ሚሊዮን የሚያክለው ህዝብ ከኢትዮጵያ ሆኖ ነው የሚከታተለን። ይሄ 6 ሚሊዮን ምንም ብር አልሰራንበትም። ነገር ግን ለኛ የሚጠቅመው የቱ ነው? ሳውዲ አረቢያ በሁለተኛ ደረጃ ተመልካች አለን። 259000 ተመልካች አለን እስካሁን ጊዜ ድረስ ማለት ነው። ቀጣዩ ዩናይትድ አረብ ኤምሬት ብዙ ተመልካች አለን። ዩናይትድ ስቴት፣ ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ፣ ኔዘርላንድ፣ ሊባኖን፣ ካናዳ፣ ኩዌት፣ ሳውዝ አፍሪካ፣ ጆርዳን፣ ሶማሊያ፣ ኢራን፣ ኳታር፣ ሲንጋፖር፣ ባህሬን፣ ኢጣሊ፣ እስራኤል፣ ስዊድን፣ ናይጄሪያ፣ ኢራቅ፣ ሩሲያ፣ ኢንዲያ፣ ኬንያ፣ ኡጋንዳ፣ ኢጅፕት፣ ስዊዘርላንድ፣ ሱዳን፣ ኦማን፣ አውስትራሊያ፣ ኡዝቤኪስታን። ይገርማችኋል ከኡዝቤኪስታን ሳይቀር ተመልካች አለን። አያችሁ አይደል? ዩቲዩብ የሚጠቅማችሁ ብዙ ፋሚሊ ታፈሩበታላችሁ። ኖርዌይ፣ ስፔን፣ አፍጋኒስታን ሆኖ የእኛን ቻናል የሚመለከታል። አያችሁ አይደል? ቤልጂየም፣ ቱርኪ፣ ስሪላንካ የሚባል አለ። ስለዚህ ከነኚህ ሰዎች ነው ገንዘብ የምናገኘው። እናንተ አሁን ከኢትዮጵያ ሆናችሁ ቪዲዮ አፕሎድ ስታደርጉ እንደ ቀልድ አትዩ። ቅድም እንዳያችሁ ስሪላንካ፣ ኡዝቤኪስታን ውስጥ ሳይቀር የእናንተ ቪዲዮ ሊታይ ይችላል። ይሄ ወደ ታች ሂዱ። ፓኪስታን፣ ጅቡቲ፣ ባንግላዴሽ፣ ማይናማር ውስጥ ይታያል። ይገርማችኋል። ፖላንድ፣ አውስትራሊያ፣ ጃፓን፣ አርሜኒያ፣ አዘርባይጃን፣ ሮማኒያ። አያችሁ አይደል? ኢትዮጵያ አንደኛ ላይ ብትሆንም በተመልካቾች ብዛት አንደኛ ላይ ብትሆንም ነገር ግን ከኢትዮጵያ በታች ባሉ ሀገራቶች ብዙ ኢትዮጵያውያን ከኢትዮጵያ ወጥተው ስላሉ እነኛ ሰዎች በሚያዩልን ቪዲዮ ገንዘብ እንሰራለን ማለት ነው። ስለዚህ ዩቲዩብ ላይ አሁንም ቪዲዮ ለመስራት ጊዜ ያላችሁ ዩቲዩብ ላይ መስራታችሁን ቀጥሉ። እንደምትመለከቱት ኢትዮጵያ ውስጥ ኢንተርኔቱ እየተስፋፋ ነው። ኢትዮጵያ ሀገራችን ደግሞ ብዙ ነገር እየተፈቀደላት ነው። በዚህ 2 ዓመታት ውስጥ በእርግጠኝነት ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ውስጥ አድ እንደምትደረግ እርግጠኛ ነኝ። ፔፓል በቅርብ ጊዜያት ውስጥ መፈቀድ ይጀምራል። ስለዚህ አሁን ከምን ጊዜውም በላይ ዩቲዩብ ላይ ለመስራት ለእናንተ ምርጡ ጊዜ ነው። ዩቲዩብ ላይ ጀምሩ። ከዚህ በፊት ታሪኬ ነግራችኋለሁ። ከ4 ዓመት በፊት እንደ ቀልድ ዩኒቨርሲቲ ተማሪ እያለሁ በሆነች ትንሽዬ ቤት ውስጥ መስራት የጀመርኩት ዩቲዩብ ነው። አሁን ዛሬ ላይ ትልቅ ደረጃ ያደረሰኝ። ስለዚህ ዩቲዩብ ላይ መስራት የምትፈልጉ 53 ቪዲዮ የዩቲዩብ ሙሉ ኮርስ በነፃ ዩቲዩብ ላይ ተለቋል። ዩቲዩብ ላይ ደግሞ በጣም ስፔሻል ማድረግ እፈልጋለሁ። እናንተ የሄዳችሁትን መንገድ በአጭሩ ማወቅ እፈልጋለሁ ለምትሉ ደግሞ የ3ኛ ዙር የዩቲዩብ ማስተር ክላስ ኮርስ ሬጂስትሬሽን መመዝገብ ትችላላችሁ። ከታች ሊንኩን አስቀምጥላችኋለሁ። እዛ ላይ ጆይን አድርጋችሁ የኮርሱን አጠቃላይ ዲቴል አይታችሁ መመዝገብ ትችላላችሁ። በቀጣይ በሌላ በምርጥ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው።